በጣም ይገርመኛል እኮ እንዴ እናንተ በጣም ሀብታም ናችሁ እኮ በጣም ሀብታም ነው የጠረጴዛ ታዋል ስንት ነው ያታወቀኝ በእናትህ እኔ ምንም የሚጠቅም ነገር የለም አንድ ነገር እንኳን ቆንቋና ናቸው እኛ ቤት ወይ ግን በእውነት በጣም ገብጋቦች ናቸው እንዴ እንዴት አያስቡልን አይ እሱ ችግር የለው እውነት ዛሬ ነግራችኋለሁ በጣም አበዙት አንተ የሌላ ሰው ቤተሰብ እኮ ስንት ነገር እኮ ያደርጋል ስንት ነገር በቁም ያወርሳል ሼር ይሰጣል ስራ ላይ ያስገባል እንዴ እኔ ቤተሰቦች እንኳን እኮ መኪና እንኳን ገዝተውልኛል አዎ ማለት መኪና ገዝተውልኛል የልብስ ነው ግን ገዝተዋል ማለት አታው ቤተሰብ ይሄንን ያክል ንብረት ይዞ ስለዚህ አሁን ሲመጡ አንድ ሳታስቀጥ ልክልካቸውን ተነግራለህ ኧረ እኔ ነግራቸዋል ፈቀድካር እንዴ ልክልካቸውን በልካቸው እየመጣንኩ ነው መዛጣቸው አዎ አይ ነግራቸው በዚህ ምንም አትጠራጥር በእኔ ጣል እኔ አሳምኜ ጨርሰን የሆነ ነገር ይዘን እንወጣለን ተቃጠል የእውነት አንተውን ያካበች ነው መጡ እንዴት አላችሁ እሺ ሰላም አላችሁ መጣው አይናገር ይሄ ልጉም ይሆነ ልጅ እንግዳው መጥቷል እንግዳው አይዞት እሺ እንደምን አላችሁ ሰላም አላችሁ እንዴት ዋላችሁ ይግል ሰብስቤ ሰላም አላችሁ እንዴት ነው እናቴ ደህና ኖት እንዴት ነው እንዴት ሰነደ ደህና ኖት እንዴት ነው አረፍ ይበሉ ሰላም ኖት ጋሽ ይሄ የበላይ ልጅ አይደል አዎ እና የበላይ ልጅ ነው እንደ እንግዳ ቤተሰብ አይደል እሱማ አቢቲ ነህ አዎ አብቱ ትንሹ ነኝ አዎ ኑ አረፍ በሉ እስቲ ታድጎልጉለህ እንዲህ እንደ ድሜም አሮንክ ደህና ነው አቢቲ ደህና ነኝ እንዴት ናችሁ እንዴት ነህ አለን ሁሉ መልካም ተመስገን እናንተ ጓደኛችሁን እየጠራችሁ እንደምታስመክሩኝ ሁሉ ዛሬ እንደ ሽማግሌ ጓደኛዬን ጠርቼ ላስመክራችሁ አዎ ትክክል ያው ምንድነው የዛሬው ሐሳብ እንግዲህ ያው እንደምታውቁት ይሄ ልጅ የእናንተ ብቸኛ ልጃችሁ ነው አይደል እኔ ምለው እንደው እንግዳ ይመጣል ያልከው አሁን አቢቲ ነው አዎ ያው አይ እሱ እንኳን ቤተሰብ ነኝ ያው እንግዳ ቢሆንም ግን ይሁንና እሱ ያው እኔ አሁን ዛሬ የመጣሁበት ምክንያት እኔ ምልህ በላይ ደህና ነው ወይ አባቴ አዎ ታናኩ ነው አባቱ አንቺ ደህና ነው በላይ እና እንግዲህ የዚህ ልጅ ጉዳይ ምንድነው እናት ደህና ናት እናቴም ደህና ናት ቤተሰባችን አጠቃላይ ሙሉ በሙሉ ደህና ነው ደህንነታችን ደህና ነው በተናጠል ማን ጠይቀሃለን እንጂ ስንታዊ ማፈክፈክ ነው ለማን እንደስ እሺ እና አሁን ዲግሪህን ጨረስክ አይ ያው እየተማርኩ ነው ገና ነው እና አሁን የሱ ምንድነው እንግዲህ ብዙ ነገሮች አይተን አስተውለን ነው ከናንተ ጋር ለመነጋገር ያሰብነው ይሄ ልጅ ገና ወጣት ነው ብዙ ነገሮችን መስራት ይችላልና ሰርቶ ደግሞ መለወጫ እናንተ ይደርሳል ወሬ ለወሬያቸው ምንድነው አሁን መጀመሪያ ምግብ እንብላ እኔ አሁን ሰው ይመጣል ሲለኝ ምግብ አዘጋጃጅቼ አቀራርቤያለሁ እንዳቅሚት የመጣንበትን ሳንጨርስ አንበላ የመጣንበትን ሳንጨርስ አንበላ እንጂ አንተ ጥጃ ይኸውልህ ምግብ ጋር ነው እኮ ምግብ እየተበላ ነው ጨዋታ የሚደምቀው አባይ እንደዛ ነው ምንም ችግር የለውም እኛ ጉዳዩን ከጨረስን በኋላ እንበላለን አይ ወይ እንብላ አሁን የትሄድብናል ጨዋታው እንብላና ከዛ ብናወራ ሳይሻለ ትልቅ ሰው ልጅ እንዴ ነው የሚባለው አንተ ምግብ ክቡር ነው በላይም እንዳንተ ነበር እነሱ ሳይበሉ ይደክማቸዋል እሺ በሉ ተነሱ ጀምሩ ጎበዞች ተነሱ አይ እጃችሁ ሳትታጠቡ እንዳትበሉ እሺ ይሄ የተባረከ ልጅ ነው እናቴ አቢቲ ጥሩ ልጅ እንዴ እንጂ ቆፍጠን በል እንጂ ደህነት ነገር ባልቼ ቆፈጥናለሁ ነው ወዲያውን ርቦኛል በባዶ ዲ እንደዚህ እየጮኸ ምናምን ረብሻቸዋለሁ እነሱ ሽማግሌዎች ናቸው ርቧቸው ይደክማቸዋል አይሰሙንም አንተ ምንድነው ምግብ ጠርና እንዴ ተነሳውንን እሺ በሉ የተባረከ ይሁን በሉ ምግቡን አንሱ ምን ግን ዛሬ ድግስ አለ ነው
አራህ የምን ድግስ አራ ድግስ የሚባል ነገር የለም እኮ ወይ የሚመጣ ሰው አለ ነው አረ ምን ይመጣል እኔ እንደው አንተ መምጣትህን ባቅማ ከዚህ በተሻለ እንዲዘጋጅ አረግ ነበር ለምሳ ልጅቷ አዘጋጀችው ነው ሳትዘጋጅ እሷ መጣባት ደና እንግዳ ይሄ ሳትዘጋጁ ነው ይሄ ሳትዘጋጁ ነው አይደል ምን እንደ ነገሩ እሷ ይገርማል እንደ ነገሩ እንዲ ነው አረ ነገሩ እሺ ዲያዝ አይደል እሺ እናቴ አይዞ ሌላ ቀን ከሳለሁ እሺ ያሳንተ እሺ ያስ እሺ ቆይ እንትን እንያዝ እንጂ ያዙ ተባለ አረ ብሉ እሺ አረ እንይዛለን ያዛው እሺ 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 እንደ ነገሩ ወር እንግዳ መጥቶ እሺ ወይ ቀርታ አይዞ እሺ አይዞ እንያዝ አይደል በል ያዝ አይዞ ቀልብህ ከወደደው አንሳ አረ እኔ አነሳም እሺ በላ እሺ እሺ እኔ ሁሌ እንደዚህ ነው የምትበሉት መጣንበትም አንረሳ በጣም አሪፍ ምን ነበር የመጣንበት እስቲ ለሳቸው ወይ ለሳቸው እንኩ እሺ እሺ ያዝ ተውል ሁሉም ነው የሚጣጣው አረ ይዛለሁ እኔ በኋላ ነው ሄደ እንግዲህ ደረስክበትን ያስተንተ አንተ ወስፋታ ይወል ልጅ እንደዚህ ነው የሚይዘው እንደዚህ ነው የሚበላው አንተ ዝም ብለህ ንግግር አላንቺ ስለሰው እሺ ለሳጭ የሚያስፈልገው ሰው እሺ ጨምሩስ እሺ አይጃል እቺ ብላት እሺ ታደደች ይችላል ግልሽ ላንቺ ላርግልሽ ብላ አንተ እንግዳው አረ ቆንጆ ነው ቆንጆ ጎበዝ ነህ ይጣፍጣል ደግሞ ነገር አትብላ ምግቡን ብላ አንተ በቃ ማዕድነው እዛ ዝም በሉ አይ ወይኔ ትላንት የበላው ጸጸተኝ ብላ ቢትዬ ዳቦ ጨምር ጨምራለሁ እሺ ያዝ በለኝ እንጂ ዳቦ እስቲ ስጠኝ ለበላ እንዲህ ነው ሁሌ የምትበሉት እንዲህ ሁሌ ስጋ ስጋ እኛ እዚህ ቤት እኮ በየቀኑ ነበር ፍየል ምንጥል ግን እንዲያው ደግሞ እዚህ ኩሽና ውስጥ የሚሰሩት እንዳይደክሙ እያልን አሁን በሶስት ቀን አራት ቀን እናርዳለን ማረድ ይወዳሉ ስጋ ይወዳሉ ፍየልና ከብት ወዳለሁ ዛሬ ግን እንደው መቼም ባለቀው ላይ ነው የመጣው ሌላ ቀን ከሳለ እኔ ልጅ ምን ችግር አለው ምን ችግር የለውም ይሄ ራሱ ከበቂ በላይ ነው ይሄ አቅም ግን እንዳያስበላ ልጅ እንዲህ ነው በቃ ደስ የሚለው ሲበላ ይሄ ቆንጆ ይሄ እንደው ወዱ ተቆልፎ እስቲ ብላ ነገር ተው ሰውነትሽም ጥሩ ይሆናል እኮ እንደዚህ ስትበይ ያንተም ለቶፋ መስሎሽ ሰውነትሽም መለስ ይላል እንደዚያ ነው እንጂ አንተ እሱን ያያቀናን ትንሽ ብላኝ እሺ ምግብ እየተበላ አይደለ ምንም ችግር የለውም እኮ እሱ የመጣው ለሽምግልና ነው የመጣበትን ይናገር አሁን እናውራ ማነጋገር ማውራት እንችላለን አንተ የመጣበትን ተናገር ዝም በል ምግብ ክቡር ነው ማዕድ ክቡር ነው ሽምግልናው ተምግቡ በኋላ ነው እየተበላ እንጂ ማዕድ ክቡር እኮ ነው አንተ ምን ያውቃል አንተ ዝም በል ምግብ ይበላ ከዛ በኋላ ቡና እየጠጣን ደግሞ ምን እንነጋገራለን ምን ያጣድፋል ስንል ምን ላድርግ ጨምርና ብላ እንጂ አሲዘው እስቲ አንተ ነገር ተምታሰላስል አገጩን ይዞ ነገር ያሰላስላል አሲዘው ብላ እሺ ማለት ብላ እሺ ብሉ ወይ ልጄ ነኝ አንቺ አረቴ ውሃውን አንቺ እኔ እንደማ አዳቀርበው ውሃ የሚተውት ነገር ውሃ አንቺ ምን ይምጣል የሚጠጣ ምን ይሁን የሚጠጣ ምን ይሁንልህ የሚጠጣም እንደው ጠጣ ሳንልስ ተወል በልማ ኔቶሎ በእንጃምጩ ምን ይምጣ ዋም ወንጀ ውሃ አንቱ በሉ ቶሎ ለስላሳ ይሁን ይሰራለታል አለ አይዞህ ብላ የሚጠጣው ይደርሳል በኋላ
ደሳ ሲያልቅ ነው ይደርሳል ብላ ቆንጆ ነው ምን አንተ ዝጋታ ብላስቲ የበላው ነው ተይ ብላስቲ ለልጁም አፒታይት እንድትሆነው ብላስቲ ከዚህ በላይ በጣም ተዘጋለ ብላ የሰው ልጅ እንደዚህ ነው ልጅ ሲበላ ደስ ይላል አውቃለ ጠግብና ጋር ጠግብና ለአንቺ ገና ምን ተጀመረና ለአንቺ አንተኔ በጣም ገርሞኛል እኔ እኮ ይኸውልህ በሞት እያሉ ነው ያበሉኝ እኔ እኮ ቤት እኮ ምግብ ሲሰጡኝ እኮ በሞት እያሉ ነው የሚሰጡኝ እኔማ ለወር አልበላም ጠጣ እንግዲህ ቡናውንም እዚህ ያርገነዋል ጠጣ እሺ ኧረ እንኳን እዚህ ሆነ እኔ አሁን ችዬም እንቀሳቀስ አይመስለኝም ጠግብ ነው ያልኩት ደግማለሁ ጠጣኝ ነበር በሞት እንግዲህ እንደዚህ ሲበላ ጥሩ ነው እንደውም በደንብ አልበላም ምን መች ተዘጋጀው ብሎ አልተዘጋጀም ሌላ ጊዜ ትመጣለህ አዎ ኧረ እመጣለሁ በደንብ ተዘጋጅተን እንግዲህ ተዘጋጅታ ቆሎ ትወዳለህ ቆሎ ይምጣልህ ቆሎ ወይ ይዤው እሄዳለሁ አሁን እንጀምር ንግግሩን አሁን እንጀምር ሰዓት የለም አሁን እንጀምር ይቻላል ጠጣ እሺ በሞት ይጠጣ ደግማለሁ ጠጣ ኧረ ፍቅራችሁ ግን በዛ እንዴት አይነት ቤተሰቦች ናቸው ለአንተ ሲያንስ ነው እንዲያው አንተ የትልቅ ሰው ዘር ነህ እንዲያው ወርምህን ብትመጣ ቤተሰቦች ይሄ ለዛ እንግዲህ ብትናገር ቆሎ ተናገር አንተ አራት ሰዓት ያስተው ምንድነው የሚደነፋው ያው ደስ ትላላችሁ እናመሰግናለን ደስ ትላላችሁ እንዴ አይ ደጋጎች ናችሁ ጠጣ አባቴ ደግማለሁ ደፈረ ብለህ ተናገር እንዴ ከበደኛ እኔ ሆዴም አልጎደለም እንዴ እንደዚህ ተቀበሉ ጠይቁት እስቲ አሁን ምን ቁም ነገር ሲጠይቁት እስቲ እንስማው ሽምግልናው ምን ይሆን መቼም ላረባ ነገር ነው ይሄ እውነት ነው እንደው ልጅ ዝም ብሎ ነው የሚያንከራትት ይመስለኛል መቼም እንስማው እስቲ ማን ይሄ ተረገመ ይሄ ተረገመ ብቻ እሱም ያውቀዋል አየሁ እሱም ያውቀዋል ተረድቶታል አዎ ጓደኛ ስለሆነ ነው የቻለው አዎ እንዴ እኔ የምልህ እሺ ይሁን እንደው ቢራባ ባይራባ ምንድነው ሽምግልናው ትክክል እስቲ እንደው ቢራባ ባይራባ ምንድነው ሽምግልናው ትክክል ምንድነው ሽምግልናው እንዴ ስርዓት ማጣቱ ነው ሽምግልናው ምንድነው አንተ ዝም በል አሁን እሱ እያወራ ትክክል እንዴ ዝም በል በጣም ነው የሚገርመኝ አየዋለሁ ብዙ ቀን አብረን ስንሰራ ስርዓት እያጣ ነው በተለያየ ቦታ የሚለፋደድ ሰው ሆኗል እኔ እንጃ እኔ ብታስተካክሉት ለኔ የመጣሁት እኔ በጣም ስርዓት ያጣ ሰው ስድ ብለው ይገልጸዋል አንተ ያለው ነግሬሃለሁ ያወራ አይደለም እንዴ እሱ ትክክል እፈር እንዴ ረናትና አባት ናቸው አፍርም እኮ ነው ስድ ነው ይሄ እንዲያው ምን አጣው ብሎ ነው ግን ምን ሆንኩ ነው የሚለው እኔም ትልቅ ጥያቄ ሆነብኝ እሱ ነው እናንተን የመሰለ እናት አባት ይዞ ሰው ጠገበ ብላችሁ ማታስቡ ሰዎች ይዞ ምንድነው ይጎደለው እስቲ ተናገር ምን አባክ ነው ይጎደለው እንደው ምን ሆንኩ ነው የሚለው ምንድነው የሚለው እኔም እሱ እኮ ነው ግራ የሚገባኝ ምን እንደጎደለበት እናንተን የመሰለ እናትና አባት ይዞ ሰው እንኳን የጠገበ የማይመስላችሁ ሰዎች እስኪ ተናገር እስኪ ምን አባክ ነው ይጎደለበት ተመረቀ ይሄ አንተ የተባረክ ልጅ ነህ በእውነት አለ እንጂ የኛው ከንቱ ምንድነው ምንድነው ይሄን የተነጋገርነው ዋጣት ዝም ዋጣት ውሸት ጀምሯል ምን ያወራ ነው እኔ አቤት እንዴ እኔ ልጅ ምን ጎደለ ምን ሆንኩ ነው የሚለው እናቴ እውነት እኔ ራሱ በጣም ነው ግራ የሚገባኝ ምን እንደጎደለው መኪና ምናምን ይለኛል መኪና ይግዙልኝ እኮ ነው የሚለው አፍርም እኮ ልጃችሁ ህሊና ግን አለው ወስዶ ያጋጫት እኮ ነው አንተ
ተዋላልኩም የመኪና ወሬ መኪና ይብልሃል እንዴት ነው የምትሆነው እንዴ እስኪ አስቡት ይሄን ከመሰለ ቤተሰብ ወጥቼ እኔ ብቻ እኮ ነኝ ከጓደኞቼ ውስጥ መኪና የሌለኝ መኪና ማለት ውሸት ይሄ ራሱ ሁሉም ያለው ውሸት እኛ ውስጥ መኪና ያለው ሰው ጭራሽ የለም በመኪና ራሱ የሚሄድ የለም ሁሉ እግረኞች እልም ያለ እግረኞች ወገባችን ውስጥ እግራችን ሲገባ ነው ወልጄ በሞትም ነገ አይቆጭ አዎ ልጅ ባይኖርስ አንድ በቂ እኮ ነበር አንተን መውለድ በእውነት የተባረከ ልጅ ከፍ በለኝ ሰይ ልጅ ማለት እንደዚህ ነው እስቲ ተማርከሱ ትንሽ እንኳን እንግዲህ አስተማር ዩኒቨርሲቲ ጨረሰ ከዚያ በኋላ ቁጭ አለ እንግዲህ አግዘኝ ናስቲ እኔ ስሰራ እኛ አግዘኝ ስለው ሻይ እንዴ አይነት ነገር እሺ አይደለም እኮ እንደ እናንተን በመጦሪያው መኪና በመግዣው ጊዜ እንደገና እናንተ እዳ ፍዳ ያለች እኮ ነው እናንተ እኮ ቻይ ናችሁ ጭራሽ አንተ ሰይጣን ይናታምጣው ዝም በል ብያለሁ ታው ጋሺ ታው በሰበብ ነው የሚሆነው ቦቴ እንዴ ዝም ብሎ ነው የሚሞተው ማለት ታው እናንተ ግን ምን የተባረከ ልጅ ነህ አቤት እናት ልጅ ወለደች ተመልከቻ የትልቅ ሰው ዘር እንዴት እንደሚስተካከል ጸጉሩን ሁሌ ነው ብለው እንደዚህ ጸባይና ባህሪ የሚያሳጣህ ሰይጣንም ያለው ነው ጸጉርህ ላይ ነው የሚመስለኝ ብትላጨው ምን አለ ትክክል ስንት ጊዜ ተናገርኩ እኔ እኮ ሄደዋለሁ በጸጉር ቤት በኩል ስናይ አረግ ማስኪ ተቆረጠዋለሁ ይፎክራል እኔ 50 ዓመት አልቆረጥ ምናምን ይኛል እንደው የተባረከ ቤተሰብ አቤት የተባረከ ልጅ ነህ አንተ ልጅ እንዳንተ ነው አረ እናትና አባትም ካሉ እኮ እንደናንተ እኮ ነው እንዴ እኔ አሁን የእናንተ ልጅ ሆኖ ነው በቃ ፈጣሪን እያመሰገን እንደዚህ አይነት እናትና አባት ስለሰጠኝ አመሰግናለሁ እያልኩ እናንተ ለመጦር ነበር ማስበው ምን ያደርጋል የዚህ ችግር ልጅ እናትና አባት ነው በጣም ይገርማል እንደው የኩዮችን ብስለት ግን አየሽ አንተ ተየት ነው ግን ዱብ ያልከዚ የታደሉታል እንጂ አይታገሉትም ነው ምን ይደረጋል እንደው ተበድለን አይነት እንደው ብቻ ግን እንደው የማታ እንደዚህ አይነት ጓደኛ ማግኘቱ ራሱ እንደው ጥሩ ነው እኮ አዎ እሱማ ጥሩ ነው ይስማኝ እንጂ ዛሬ መጣሁትም ለዛ ነው ንገረው እስኪ ደህና አድርጋ እሺ እኔም ሞክራለሁ እንግዲህ የሚሰማ አይደለም ልጁ ግን እሺ አደራ ተከታተለው ልጁ እሺ ተከታተለው አንተ ትልቅ ሰው ነህ ትልቅ አስተሳሰብ ያለህ ልጅ ነህ አይተናል አደራ ይሄን ልጅ እሺ እንዲያው የሚያስፈልግህ ነገር ካለ ራሱ የምትፈልገው ነገር ካለ ጠይቀን እሱን ብቻ ለቁም ነገር አልቀር እያደርክም ቢሆን መከረው በደንብ አድርገህ መከረልህ ማሱ አዎ አንተ ዝም በል ሌባ እንዳንተ ሌባ ስላልሆነ ትክክል ያቁኛል እነሱ ጋሽ ጋሽ ሁላቱ አይገባም የተባረከ የተቀደሰ ልጅ አንተ እስቲ ከሱ ተማር የሱን ትንሽ እሱ ጫት ይቅማል ምን ሲጃራ ያጨሳል እንደምን አወቅ አብረን ስንቱም ነበር አብረን ቀመናል መላሳችን አንተ ማን ከፈለገ ያሳ አረ በቃ መልካም ቀን ይሁንላችሁ ባሉሽ እሺ ጭራሽ ቀመናል